ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ሬቨረንድ ተዘራ ያሬድ ነኝ ከጎስፕል ቲቪ። ዲያብሎስ እንዲሸሽ እግዚአብሔር ሊቀርበን ይገባል። የኪንግደም ቮይስ ወይም የመንግስቱ ድምጽ የተባለ ፕሮግራማችን ነው። ፓስተር እንኳን ደህና መጣ። እንኳን ደህና ቆየ ሬቨረንድ። ከሳውዝ አፍሪካ ጆሃንስበርግ ቴንክ ዩ ሶ ማች ፓስተር። በዛ የወርሺፕ ሰዓት አምልኮውን ይመራ የነበረው የዛሬ በዚህ በስቱዲዮ ውስጥ የተገኘው እንግዳዬን እግዚአብሔርን ማምለክ ጀመረ። ፓስተር ኤርሚያስ እንኳን ደህና መጣ። እንኳን ሰላም ተጠበቅ። ጋራጅ ስለገባህ ብቻ መኪና ነህ ማለት አይደለም ይላሉ። ከልጅነት ኢየሱስ ሞተ የሚባለው ስንሰማ ኖረን ባህሉ ሁሉ የሚናገረው ከባህል አልፎ ድግሱ ሌላው የሀገሪቱ ስርዓት ሁሉ ይሄን ያሳያል። ከፈለግን መሞት ነው ያለበት። ኦኬ አንድ አማኝ መጀመሪያ በህይወቱ ላይ ሜንቴን ማድረግ ያለበት አገልግሎቱን ሳይሆን ከእግዚአብሔር ጋር ያለውን ግንኙነት ነው። እየተዘመረ ያለ ለመጀመሪያ ጊዜ ልቤ ተችዶ ሆነ። በቃ ማለት መቆጣጠር አልቻልኩም ራሴ። ነገሩ ሲገባን ሙዚቃውን መተው አለመተውና የህይወት ለውጥ የተለያዩ ጉዳዮች ናቸው። ካልተወለደ አያድግም እና ሰውየው ካረጀው በኋላ ወደ እናቴ ማህፀን ገብቼ ነው የምወለደው ሲለውና ያለ ሁለተኛ እዚህ ቦታ ላይ ቆሜ አላገለግልም። ከክርስቶስ ጋር ተነስተናል። ስለዚህ ምንድነው ምን መሞት ያስፈልጋል? ኢየሱስ ክርስቶስን ወደ ማመን ላልመጣ ሰው ግን ምንም አይነት ማዳበሪያ ብታረግለት አያድግም። በመካከላችን ፓስተር ጃን አለ። ፓስተር እንኳን ደህና መጣ። ቴንክ ዩ ሶ ማች። አመሰግናለሁ ሬቨረንድ። ቴንክ ዩ ሶ ማች። በጣም ትንሽ ነኝ። እድሜ እንደውም 11ም አልሞላም ሙዚቃ ስጀምር። እየጸለይኩ ስለነበር ነው ያላነሳው ልስትላቸው ይገርማቸዋል ሰዎች። በየቀኑ ወደዛ ክፉ ንጉስ ይሄድ ነበር ይላል። ዋው! በየቀኑ በጣም ጠንካራ የሆኑ ሐሳቦችን ደግሞ የሚተላለፉበትና የምናነሳበት የእግዚአብሔር መንግስት አሰራሮችን፣ አካሄዶችን፣ አደራረጎችን የምናነሳበት ፕሮግራም ነው። ስለዚህ በዚህ ውስጥ ብዙ መልካም ነገሮችን ትካፈላላችሁ። የተወደዳችሁ ተመልካቾቻችን እንግዲህ በጣም አስደናቂ ጊዜ በጎስፕል ቲቪ ስቱዲዮ ውስጥ በኪንግደም ቮይስ ፕሮግራማችን ላይ ያሳለፍን ያለነው። ዛሬ እንግዳዬ ከአሜሪካ መጋቢ ጃን ከበደ ቀጸላ ነው። በጣም አስደናቂ ጣፋጭ ጊዜ እየወሰዳችሁ እንደሆነ በየቤታችሁ ብዙ ነገር እየተማራችሁ እንደሆነ በተለይ የአምልኮን ትርጉም እንደገናም ደግሞ እግዚአብሔር በእኛ ህይወት ከኋላ የሰራቸውን አስደናቂ ነገሮች እየተማራችሁ እንደሆነ በምስክርነቱም እንደዚሁም ደግሞ የእግዚአብሔርን ቃል እየተነጋገርን ሳለ ብዙ መልካም ነገሮችን እያገኛችሁ እንደሆነ አምናለሁኝ። ጻፉልን፣ ደውሉልን። በዚህ ፕሮግራም ውስጥ ያገኛችሁትን ነገር ደግሞ ንገሩን። እንደዚሁም በዩቲዩብ ቻናላችን ላይ ጎስፕል ቲቪ ኢትዮጵያ የሚለውን ዩቲዩብ ቻናላችንን ላይክ በማድረግ ሼር በማድረግ እንደዚሁም ደግሞ ሰብስክራይብ በማድረግ አብራችሁን ከኛ ጋር ቤተሰብ እንድትሆኑና በተለያየ ጊዜ የምናስተላልፋቸውን ፕሮግራሞች ከዛ ላይ እንድታገኙ በዚህ ሰዓት ጥሪያችንን እናቀርብላችኋለን። ፓስተርዬ እንግዲህ እንደገና በድጋሚ እንኳን ደህና መጣ ወደ ጎስፕል ቲቪ ስቱዲዮ፣ እንደዚሁም ወደ አዲስ አበባ፣ እንደዚሁም ወደ ግሮሌስ ላይፍ ቸርች እንኳን ደህና መጣ። በጣም አስደናቂ ጊዜ እያሳለፍን ያለነው። እስቲ አምልኮ ላይ መጨመር የምትፈልጋቸው በዚህ በተለይ በዮሐንስ ወንጌል ምዕራፍ 4ን ከቁጥር 19 ጀምሮ ከዛም በላይ ከፍ ብሎ ሳምራዊት ሴት ከጌታ ኢየሱስ ክርስቶስ ጋር ያደረገችውን ዲስከሽን መካከል ላይ አባቶቻችን በዚህ ሰገዱ፣ እናንተ ደግሞ አይሁዶች በዛ ትላላችሁ በዚህ ትላላችሁና እሷ የነበራት የቦታ ጥያቄ ነው። ነገር ግን ጌታ ኢየሱስ ክርስቶስ ቦታ ሳይሆን ሌሎች መሰረታዊ የሆኑ ነገሮችን ሲመልስላትና እሷም ራሷ መሲሁ ሲመጣ ይነግረናል ብለዋለች። እና ስለዚህ ኢየሱስ የነገረን የመጨረሻ ነገር ነው ማለት ነው። ሲመጣ የሚነግረን ነገር አለ ብላ ነበር። ይሄው መሲሁ ከዛ የማናገርሽ እኮ እኔ ነኝ አለ። ስለዚህ ከዛ በኋላ ታሪኳ በሙሉ ተቀይሮ እናያለንና እስቲ የምትጨምራቸውን ነገሮች የሐሳባችንን ለመቋጨት እንዲሆኑን እያደረግን እንሄድ። እስቲ ኢየሱስ ከሳምራዊቷ ሴት ጋር በተነጋገረበት ጊዜ በተለይ በአዲሱ ኪዳን ለሆነው የአምልኮ ሐሳብ መሰረቱ ምን እንደሆነ ተናግሯል። ምክንያቱም እሱ የተናገረበት ሐሳብ ከዚያ በኋላ ባሉ በጳውሎስ መልእክቶች በተደጋጋሚ ተጠቅሰዋልና ኢየሱስ ለሳምራዊቷ ሴት የነገራት እሷ ደግሞ ታስብ የነበረውን በደንብ በዚያ በዮሐንስ ወንጌል ምዕራፍ 4 ላይ ተጻፈውን ሐሳብ ማየት በጣም ጥሩ ነው። ይህች ሴት
በመጽሐፉ ላይ ተጽፎ እንደምናገኘው ሳምራዊት ናት። የሰማሪያ ወገን ሰዎች ናቸው። በሷ አገላለጽ ደግሞ ኢየሱስ አንድ አይሁዳዊ እንደሆነ ገብቷታል ተናግራለች። እና በዚያ ክፍል ላይ እንደተጠቀሰው አይሁዳውያንና ሳምራውያን አይግባቡም፣ ስምምነት የላቸውም። እናም ከኢየሱስ ጋር በተጀመረው በቀላል በሚመስል ውይይት ንግግር ውስጥ እያደገ የመጣና ወደ አንድ ሐሳብ ላይ ደረሰች። ይሄውም አባቶቻችን በዚህ ተራራ ይሰግዳሉ፣ እናንተ ደግሞ አይሁዶች የምትናገሩት አይሁዳውያን ስግደት የሚገባው ወይም አምልኮ ሰው ሊሰግድበት የሚገባው በኢየሩሳሌም ነው ብላችኋልና ሁለት ነገር ነው የምትናገረው። ልክ እንደው መላምት እንደፈጠረባት ግራ እንደተጋባች አይነት በተራራው ነው ወይስ እናንተ አይሁድ በምትሉት ይሆን ትክክለኛው የሚል። ምክንያቱም ምናልባትም ኢየሱስ ከዛ ቀደም ብሎ ያነገራት ምንድነው ሂጂና ባልሽን ጠርተሽ ነይ ባላት ጊዜ ባል የለኝም ስትል ከዚህ በፊት 5 ባሎች ነበሩሽ ሁሉ በዚያ ዘመን ባህል ነብይ ነው ይሄን የሚያደርገው፣ ስለዚህ ነብይ እንደሆን ካለው ብላለች። የጓዳዋን ሚስጥር ሁሉ ስለነገራት እና ከተራ አንድ ተራ ከሆነ ሰው ያለፈ የውሃ ዳር ተገኝቶ ውሃ ጥም ይዞት ውሃ ጠጪኝ ከሚል እያለፈ ሄዳ ይህ ሰው ነብይ ነው፣ በእግዚአብሔር ስራ ጉዳይ ውስጥ የተሳተፈ ነው፣ እግዚአብሔርን ነገር የሚያውቅ ነው፣ እግዚአብሔር ያድራሻውን የሚያውቅ ነው ያለች ይመስላል። እና የት ነው የሚል አይነት ጥያቄ ጠይቃችሁ ይመስላል። እንደ እውነቱ እንደ አባቶቼ በተራራ ላይ ነው ወይስ እናንተ እንደምትሉት በኢየሩሳሌም ነው አይነት ይመስላል። የዚህች ሴት ችግር ቦታ ትጠይቅ እንጂ ኢየሱስ በግልጽ ያውቃል። ችግሯ ቦታውን አለማወቁ አይደለም። የት ላምልክ እዚህ ጋር ነው እዛ ጋር አይደለም ጉዳይ። ከዚያ በፊት የሚቀድመው እግዚአብሔር ራሱን ማወቅና እግዚአብሔር እንዴት እንደሚመለክ ማወቅ ወሳኝ ነው። ሰው እግዚአብሔርን ሲያውቀው ለእግዚአብሔር የሆነው አምልኮ ምን እንደሆነ በትክክል መስጠት ይችላልና። ስለዚህ ኢየሱስ የት ለሚለው ጥያቄዋ የት ብሎ መልስ አልሰጣትም። የቦታ መልስ የት ለሚለው እንዴት የሚል መልስ ነው የሰጣት። ዋው! ለዚህ ነው ሰው የጠየቀችው የት በሚለው ቦታ እሱ ግን እግዚአብሔር ማን ነው እንዴት ነው የሚመለከው የሚል አስቀድሞ እግዚአብሔር መንፈስ ነው አለ። እግዚአብሔር በመንፈስና በእውነት ይመለካል ያላት ለዚህ ነው። ይሄ አዲስ ኪዳን መሰረታዊ ሐሳብ ነው። የእግዚአብሔር የልቡ ሐሳብ የሆነን ነገር ነው የተናገረው። እግዚአብሔር በመንፈስ የሆነው አምልኮ የአዲስ ኪዳን መልእክቶች በጳውሎስ ብዙ መልእክቶች ላይ በመንፈስ የሆነ አገልግሎት፣ በመንፈስ የሆነ መመራትን፣ በመንፈስ መመላለስን ሁሉ በተደጋጋሚ የተናገረው ነው። የእግዚአብሔር የልቡን ሐሳብ የሚያሳይ አምልኮ ማለት ነው። እውነተኛው ደግሞ እውነተኛነት እንደሆነ አሁን ብዙ ሳናሰፋው ባጭሩ ለመናገር እውነተኛ የሚለው ደግሞ ከእውነት የመነጨ አምልኮ ነው። ምክንያቱም እሷም እንደ አባቶቿ የምታደርገው በተራራ ላይ ይሁን እንዲያም ይሁን በብሉይ ኪዳን የነበረው የአይሁድ ስርዓት በእውነተኛነት ላይ የተመሰረተ አይደለም። ምንም ስርዓቱን ከእግዚአብሔር የተቀበሉት በሙሴ አማካኝነት የተላለፈላቸው ይሁን እንጂ በውስጡ ግን የነሱ የልብ አቅጣጫ የእግዚአብሔርን ሐሳብ ካለመረዳት የተነሳ እውነተኛ ነገርን ለመስጠት አይችሉም። ሕግ ብቻ ሲመራቸው ስለነበር እግዚአብሔር ምን ይፈልጋል? በግ ነው፣ በግ ከሆነ አቀርብለታለሁ፣ እንዲህ አይነት ነገር ከሆነ እንዲያቀርብለታለሁ ከሚል እንጂ በእውነት ይገባዋል እንዲህ ነው የሚለው ነገር የላቸውም። ስለዚህ ኢየሱስ የአዲሱ ኪዳን ሐሳብ እውነተኛ ነገር ላይ ተመሰረተ። ለእውነተኛም ሆነ በመንፈስ ለሆነው ለሁለቱም ደግሞ መሰረቱ እግዚአብሔር ማወቅ ላይ መሰረታል። ስለዚህ ከበስተጀርባ አምልኮ በመረጃ ዕውቀት ባይሆንም የሚመለከው ነገር ግን ሰው እግዚአብሔርን ባወቀው መጠን ባወቀው ቁጥር ዕውቀቱ ስለ እግዚአብሔር በሆነው መረዳት ባደገ ቁጥር አምልኮ ቅርጽ እያያዘ እያደገ እየሰፋ ትክክለኛው አይነት ለመስጠት ምክንያት ይሆናል። ስለዚህ እግዚአብሔርን ማወቅ በጣም መሰረታዊ ነገር ነው። ኢየሱስ ከተናገረው ተነስተን ከተመለከትን በዚህ ላይ ላቁምና ፓስተር ማቀጠል ከፈለገ። ዋው በጣም አስደናቂ ነው። እንግዲህ አምልኮ ከማወቅ ጋር የተያያዘ ነገር ነው እያነሳህልን ያለው። እኔ በደብተሬ ላይ ጻፍኩት አንድ ሐሳብ አለ። እውነተኛ አምልኮ የሚጀምረው ለእግዚአብሔር ካለ ጥልቅ ፍቅርና መውደድ እንዲሁም አክብሮት ነው። ስለዚህ አምልኮ ከመዘመር ያለፈ ጥልቅ የሆነ ለእግዚአብሔር ክብር የምንሰጥበት ነገር ነው
በያን ጽሁፍ ጽፍ ያለውና በእግዚአብሔር ቃል ውስጥ አምልኮ እግዚአብሔርን መጀመሪያ እግዚአብሔር ማን ነው የሚለውን ከመረዳት ብዙ ጊዜ ሰዎች ስለ እግዚአብሔር ልክ ነው መጽሐፍ ቅዱስ እግዚአብሔር የምንማረው ብቻ ሳይሆን የሚገለጥልንም አምላክ ነው ነገር ግን ኢንፎርሜሽን ነው ወደ ሬቨሌሽን የሚቀየረው መረጃ የሌለው ሰው መገለጥ አያገኝም ስለዚህ አስቀድመን የእግዚአብሔርን ቃል መማር እውነቶችን ስለ እግዚአብሔር ማወቅ የሚጠቅመው ምንድነው እነዛን ኢንፎርሜሽኖች እግዚአብሔር እንዲገባን አድርጎ በመንፈሳችን ላይ የገለጠ ማንነቱን ይገልጥልናል ስለዚህ በኢንፎርሜሽን ብቻ እግዚአብሔርን ልናቀው አንችልም ያ ኢንፎርሜሽን ወደ ሬቨሌሽን ወይም ወደ መገለጥ መቀየር አለበት ልክ ዳዊት እንዳለው እግዚአብሔር አምላክ ነው ለኛ በራለን እንዳለው እግዚአብሔር የምንማረው ብቻ ሳይሆን የሚበራልን አምላክ ነው እንዲበራልን ግን አስቀድሞ የመጀመሪያው ፈርስት ስቴፕ መረጃ ግን ያስፈልገናል መጽሐፍ ቅዱስ ላይ ትዝ ይለ ከሆነ ሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ ወደ ኤፌሶን ሲመጣ የዛ ያለው ኤፌሶን ቅዱሳን መንፈስ ቅዱስን ተቀበላችሁ ይስላቸው መንፈስ ቅዱስ እንዳለ እንኳን አልሰማንም ማለት መረጃ ስለሌላቸው ኤክስፒሪየንሱ አልመጣም ስለዚህ የመጀመሪያው ነገር ከመገለጥ በፊት አስቀድሞ ኢንፎርሜሽን ይቀድማል አስቀድሞ መረጃው ሊኖርን ይገባል መረጃው ከመጣልን ከዛ ቀጥሎ ወደ ሬቨሌሽን ይመጣል ያ መገለጡ ይመጣል መገለጡ ከመጣ ደግሞ ለውጥ በህይወታችን ላይ ያመጣል እና እግዚአብሔርን ማምለክ የምንችልበትን የጠለቀ ነገር ውስጥ ይዞን ይገባል ስለዚህ ስለ እግዚአብሔር ያለንን ዕውቀት ማሳደግ በጣም ወሳኝ ነገር ነው መጽሐፍ ቅዱሳችን ደግሞ ስለ እግዚአብሔር ትክክለኛ መረጃ የሚሰጥ መጽሐፍ ነው የትኛውን ቦታ ላይ ሄዶ ሰው ስለ እግዚአብሔር ከሚያገኘው መረጃ በላይ መጽሐፍ ቅዱስ ላይ እግዚአብሔር ምን አይነት አምላክ እንደሆነ ምን እንደሚወድ ምን እንደማይወድ እያንዳንዱን ነገር ስለ እግዚአብሔር ማንነት በግልጽ ዘርዝሮ ይሰጠናል ለምሳሌ ከእግዚአብሔር ባህሪዎች መካከል አንዱ ቀናተኛ አምላክ ነው ይላል እግዚአብሔር በኔቸሩ የማይገባ ነገር ማለት ሰው ጣዖት ሲያመልክ ይቀናል ምክንያቱም ለማይገባው ነገር የማይገባውን ነገር እየሰጠነ ያለ እግዚአብሔር ለምንድን ነው የሚቀናው ሲባል የሚያመልከው አጥቶ ተጨንቆ ሳይሆን እግዚአብሔር የሚቀናው እኛ የማይገባ ቦታ ተቀምጠን ሲያየን ማለት ካስቀመጠን የክብር ስፍራ ወርደን ሲያየን ሰው ለማይረቡ ይላል ሮሜ ምዕራፍ 1 ላይ ጳውሎስ ክብራቸውን ይላል በአራት እግር ባለው በእንስሳ ለወጡት ይላል ለካ እግዚአብሔር ክብራችን ነው እና አራት እግር ሰርተው ማለት ጥጃ ሰርተው ከግብጽ ምድር ያወጣ ይሄ ነው አሉና በማይረባ ማለት ለዚህ ነው መዝሙረ ዳዊትም ላይ እግዚአብሔር ሰው እንደሚጠፋ እንስሳ መሰለኝ ማለት የማይገባው ቦታ ላይ ሲወድ ስለዚህ ስለ እግዚአብሔር ባለን መረዳት ስለ እግዚአብሔር ቃል ባለን መረዳት እና ስለ እግዚአብሔር ስለ ራሱ ባለን መረዳት ውስጥ ከዛ ጀምረን ከተረዳነው ነገር ተነስተን ደግሞ በቃ አድርጌው ልሂድ ሳይሆን በእውነት እንደተባለው እግዚአብሔርን ልናመልክ ይገባል እቺ ሁሉ ጊዜ በጣም የምትገርመኝ ቃል ነች የግሪኩ ቃል የሚሰግዱለት የሚለውን ወይም በእንግሊዘኛው የሚያመልኩት የሚለውን ፕሮስኪኒዮ የሚል የግሪክ ቃል የሚጠቀመው ፕሮስኪኒዮ ማለት መሳም ማለት ነው እጅን ወይም እግርን መሳም ማለት ነው ውሻ ልክ በጌታው ፊት እንደሚሆነው አይተ ከሆነ ግቢዎቻችን ውስጥ ያሉ ሻዎች እኛ ስንመጣ ቤት ስንደርስ የሚሆኑት ነገር አለ ማለት የሚደሰቱ ደስታ አለ አጥር ላይ በር ላይ ይዘላሉ ይቁነጠነጣሉ ጫማ ምን ይዘላቸው መጣል ዘይዶን ኬር ያንተ መምጣት በራሱ ለነሱ የደስታቸው ምክንያት ነው ምክንያቱም ጌታቸው ስለመጣ የደስታቸው ምክንያት ነው የረፍታቸው ምክንያት የሚያበላቸው ነው የሚያኖራቸው ነው የሱ ደስታ የነሱ ደስታ ነው ስለዚህ ልክ ውሻ በጌታው ፊት እንደሚሆን በአምላካችን በእግዚአብሔር ፊት የምንሆነውን ነገር ነው የሚያሳይ ልክ ሰው really touched ሲሆን ስለዚህ ማክበር ማለት ነው በግንባር መደፋት ማለት ነው ይሄ የግሪክ ቃል ፕሮስኪኒዮ የሚልና በመጽሐፍ ቅዱሳችን ውስጥ በጣም በርካታ ጊዜ በተለይ በአዲስ ኪዳን ውስጥ ልክ በየመንፈስ አገልግሎትን አብሮ አያይዞ በጣም ብዙ ጊዜ ይጠቅሰዋል ይሄንን ሐሳብና በእግዚአብሔርን በማምለክ ውስጥ የሚመጣ በጣም አስደናቂ ሆነ የእግዚአብሔር ክብርና መገኘት አለ ስለዚህ ማምለክ የመጀመሪያው ስሪታችን እንደሆነ መረዳት ነው ሁለተኛው እግዚአብሔር ማን እንደሆነ ማወቅና መረዳት ያነሳን ነው ከዛ በመንፈስና በእውነት የሆነ አምልኮ ከውስጣችን ጀምሮ የምናደርገው ወይም የምንለው ነገር እውነት ሆኖ እግዚአብሔር ፊት ልንለው ይገባል ስለዚህ እንደዚህ ያለን ወይም ደግሞ አንደኛው ትርጉም ምን ይላል ፕሮስኪኖ የሚለው to pay respect ይላል ክብርን መክፈል ነው ይላል ማለት ክብር ይገባዋል እግዚአብሔርና ክብርን መስጠት ነው ለእግዚአብሔር ለሚመጣው ሁሉና ወይም በዛ ቦታ ላይ ለተገኘው ለእግዚአብሔር የሚገባውን አይነት
ክብር የምንከፍልበት ቦታ ነው። ስለዚህ እንግዲህ ስለ አምልኮ እየተነጋገርን ሰፊ ነገሮችን እያነሳን ያለ ነው። እስቲ የምትጨምራቸው ነገሮች ካሉ እነሱን እያነሳን ያው በጣም ሰፊ እንደ ወንዝ እንደ ውቅያኖስ ትልቅ ነገር ስለሆነ ያነሳ ነው በዚህ አጭር ጊዜ ውስጥ ልንጨርሰው የምንችለው አይደለም። ነገር ግን አትሊስት በዚህ ውስጥ ግን ሰዎች አንድ ነገር ጨብጠው ይይዛሉ ብዬ አምናለሁ። እግዚአብሔርም መልካምን ነገር ያስተምራቸዋል ብዬ አምናለሁ። ስለዚህ እስቲ ይሄን ብንጨምረው ይሄንን ሐሳብ ባነሳው የምትለው ነገር ካለ መድረኩ ልስጥ። አዎ እንግዲህ እግዚአብሔርን ለማምለክ ከመጀመሪያም ሰው ከመፈጠሩ ጊዜም ጀምሮ ቢሆንም በሂደት ከዛ በኋላ ተነስተን ወደፊት ስንጓዝም የምንመለከተው ሁሉ ሰው የሚያመልክ ሆኖ ስለተፈጠረ ብቻ ሳይሆን በዋነኝነት ደግሞ እግዚአብሔር ብርሃን ያበራለት መሆን አለበት። ቅድም ተነስቷል ስለ ብርሃን ስለ መገለጥ ሲነሳ ሰው በራሱ አካሄድ ጎርጉሮ ፈልጎ ቧጦ አያመጣው መገለጥ። እግዚአብሔር በሮችን ባይከፍት ብርሃንን ባይሰጥ ኖሮ እግዚአብሔር ሰው ሊያውቅ አይችልም። ስለዚህ አንደኛው አምልኮ ሰው ተጨንቆ ያላደረኩት ጉዳይ ብሎ የሚያደርገው ነገር ሳይሆን እግዚአብሔር የሚፈልገው ሆኖ ከተገኘና በእግዚአብሔር አነሳሽነት ኢኒሺዬቲቭ የሚባለው ለሰው የተሰጠ ነገር ከሆነ ወደ ሰው ሲመጣ ከባድ ያልሆነ እግዚአብሔር ፕሮቫይድ ያደረገን አመቺ ነገር በቀላሉ ሊሆን የሚችል ነገር መሆኑን ማወቅ ጥሩ ነው። አምልኮ በስጋዊ አይኖቻችን አይተን የምናደርገው ነገር ስላልሆነ ብዙ የውጫዊው አካል በስጋ የምናደርገው ነገር ቀላል ሆኖ ይታየናል። ራቅ ያለን ስፍራ በአይኖቻችን አይተን እዛ ድረስ መጓዝ አለብኝ እንላለን፣ እንተምናለን። በምን መጓዝ እንዳለን በእግር ሄጄ ነው በታክሲ ወይ በመኪና ሄጄ ነው የምደርሰው በመርከብ ሄጄ ነው የምደርሰው የሚለውን አስበን ለዛ የሚያስፈልገውን ዋጋ ከፍለን እንደምናገኝ እናምናለን። አምልኮ ግን ሩቅ መስሎ ስለሚታይ ሰው እንዴት ነው ይሄ በየቦታው የሚነሳ ነገር እንዴት ሆኖ ነው ሊሆንልኝ የሚችለው ብሎ እንደው በጣም ከባድ አድርጎ ሰው ሊቆጥረው ይችል ይሆናል። ግን እውነቱንና ዕውቀቱን በማግኘት ከተረዳ ነው እግዚአብሔር ነው እጆቹን የዘረጋው በሮችን የከፈተልን። ስለዚህ እግዚአብሔር ራሱን ለሰዎች ይገልጣል። በዘመናት ሁሉ ብንመለከት አዲሱ ኪዳን አለ ኤርሚያስ ላይ ራሴን እገልጣለሁ ነው ያለው። ማንም ወቅ ብሎ ማንንም አያስተምርም፣ ወንድሙን ጎረቤቱን አያስተምርም። ከታናሹ እስከ ታላቁ ያውቁኛል ማለት እግዚአብሔር ነው የመጀመሪያውን እርምጃ የተራመደው እርምጃውን የወሰደው። እግዚአብሔርን ለማምለክ እግዚአብሔርን ለማወቅ እግዚአብሔር ጋር ህብረት ለማድረግ ትግል እንዳልሆነ ያሳያል። ስለዚህ እግዚአብሔር ራሱ በሰው ህይወት ውስጥ እየመጣ በስጋ እየተገለጠ እግዚአብሔር ቃል ስጋ ሆነ እንደሚለን በስጋ እየተገለጠ ሁሉ ጊዜ እግዚአብሔር ማን መሆኑን እንድናውቅ ብርሃንን ማብራት ወደኛ በመምጣት ራሱን የገለጠ እግዚአብሔር ነው። ስለዚህ ለአምልኮ ለሚያስፈልጉን ነገሮች ሁሉ የተመቻቹ ናቸው። ምናልባት አለፍ ብዬ ብሄድ መንፈሱን በመስጠት እግዚአብሔርን እንድናመልከው በእያንዳንዱ ነገር እግዚአብሔር ራሱ ነው የሚያመቻችልን። ስለዚህ ሰው ፈቃድ ያስፈልገዋል። በራሱ ወዶና ተስማምቶ ወስኖ እግዚአብሔር ፕሮቫይድ ባደረገው መንገድ ውስጥ በመጓዝ እግዚአብሔርን ማምለክ ይችላል። እሱ ከሌለ ግን ሁለተኛው የሰው ምርጫ የሚሆነው በራሱ ሐሳብ ይመስለኛል ይሄ ሊሆን ይችላል በሚለው መንገድ ይሞክራል። እሱ ደግሞ ውጤታማም አይደለም፣ ምንም የተሳካ ነገር አያመጣም። ስለዚህ እግዚአብሔር ሁልጊዜ በሮችን ይከፍታል። ስለዚያም በመጨረሻም እንደሚያልኩት መንፈሱን ይሰጣል። በመንፈሱ አማካኝነት ባልተምታታ ግራ ባልተጋባ ሁኔታ እግዚአብሔርን በትክክል እንድናመልከው ይሄን ጉልበት እናገኛለን ማለት ነው። እዚች ጋር ላቁ። አሜን። እንግዲህ የተወደዳችሁ ተመልካቾቻችን በጣም በርካታ ሐሳቦችን ከተለያየ አቅጣጫ እያነሳን እየተነጋገርን ያለነው በዚህ ውስጥ ብዙ መልካም ነገር እንዳገኛችሁና እንደተጠቀማችሁ እናምናለን። ምናልባት እንግዲህ በስተመጨረሻ የምንጨምረው ነገር ካለ አንዳንድ ሐሳቦችን እንጨምርና እንጨርሳለን። እዚህ ደብተሬ ላይ ከጻፍኳቸው ነገሮች በጣም ሁልጊዜ ሳነባቸው የሚያስደስቱኝ
ለአምልኮ የሚያስፈልጉን ቁልፍ ነጥቦች አሁንም ፓስተር እያነሳቸው ያሉ ነጥቦች ናቸው። አንደኛ አምልኮ እግዚአብሔር ላይ ትኩረት ማድረግ አለበት። ሌላ ቦታ መሄድ የለበትም። እግዚአብሔር ላይ ፎከስድ መሆን አለበትና አምልኮ እኛን ለማዝናናት ሳይሆን እግዚአብሔርን ለመደሰት መሆን አለበትና አንድ እግዚአብሔር ሰው በመርከብ ላይ ጉዞ ያደርጋሉ። ለረጅም ወራቶች የሚካሄድ ጉዞ ነውና ሁሉ ጊዜ ጠዋት ይነሱና ወንበር አስቀምጠው ውሃውን ቁጭ ብለው ለረጅም ሰዓታት ያያሉና አንድ በጣም የተገረመ ሰው ምንድነው በየቀኑ ጠዋት ይወጣሉ ምንም የሚታይ ነገር የለም ከውሃው ውጭና ቁጭ ብለው ያያሉና ምንድነው የሚያዩት አላቸውና የመለሱለት መልስ ሁሉ ጊዜ ይገርመኛል። nothing but God ምንም የማያው ነገር የለም እግዚአብሔርን ብቻ ነው የማያው አሉና ስለዚህ በየትኛውም ሁኔታ ውስጥ አምልኮ እግዚአብሔር ላይ ትኩረት ያደረገ መሆን አለበት። ሁለተኛ አምልኮ የሚደረገው ትክክለኛው ማለት ኢየሱስ ክርስቶስ አኳሃን ወይም እንዴት ነው ብሎ የመለሰውን ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ማወቅ ይተበቅብናል። እሱ ምንድነው በእውነትና በመንፈስ ነው። አንዳንድ ጊዜ ሰዎች ቦታው የት ነው ብለው ይጠይቃሉ። ቦታ ሳይሆን እንዴት ነው፣ የት ሳይሆን ኢየሱስ የመለሰው እንዴት ነው፣ የትም ሁን እንዴት ነው የምታረገው ነው ነገሩ ብሎ መልስ ይሰጠናል። ሶስተኛው ደግሞ አምልኮ እግዚአብሔርን በማክበርና በእውነት ላይ የተመሰረተ መሆን አለበት። ብዙ የመጽሐፍ ቅዱስ ክፍሎች አሉ። አሁን ከጊዜ አንፃር ተመልሼ አላነሳቸውም። እንደዚህ ያለን እንግዲህ ወደ ፕሮግራማችን ማብቂያ ደርሰናል። ፓስተር በመጨረሻ የምትጨምረው የምትለው የምታስተላልፈው መልእክት ካለ እሱን ማድረግ ይቻላል። ከዛ በኋላ ለሚቀጥለው ጊዜ ተመልሰን ደግሞ ወይ አሜሪካ ወይም ኢትዮጵያ እስከምንገናኝና በጎስፕል ቲቪ ላይ ሁለተኛውን ሴሽን እስከምንሰራ ድረስ ለዛሬ ወደ ስንበት እንሄዳለን። ስለዚህ የምትለው ነገር ካለ ይቻላል። አመሰግናለሁ። መጀመሪያ ይሄንን እድል በማግኘቴ በነበረን ጊዜ ሁሉ እስካሁን በአዲስ አበባ በነበረኝ ቆይታም ባሳለፍናቸው ጊዜያት እንዲሁ አሁን በዚህ በስቱዲዮ በጋስፕል ቲቪ ፕሮግራሙ ላይ ያሳለፍናቸውን ነገሮች ሁሉ ሳስብ ከልቤ ላመሰግን እወዳለሁ። ስለተሰጠኝም እድል ምስጋናዬን አቀርባለሁ። እንዲሁ ለቴሌቪዥኑ ተመልካቾች የጋስፕል ቲቪ ፕሮግራም የምትከታተሉ ሁሉ በድጋሚ ድንቅ ወደ ሆነው የእግዚአብሔርን ሐሳብ ልትጨብጡ ወደምትችሉበት እንዲህ አይነት የመንግስቱ ወንጌል ስራ ስለመጣችሁ እንኳን በደህና መጣችሁ። በሌላም ጊዜ ሁሉ ይሄንንም ሐሳብ ሆነ ሌሎቹንም ሐሳቦች እንደምትከታተሉ አምናለሁኝ። እንግዲህ ዛሬ በጀመርነው ሐሳባችን ስንወያይበት በነበረው ከዚህም በፊት በነበሩ ጊዜያት ሁሉ በተከታታይ ባወራንባቸው ጊዜያት ሁሉ አንድ ሐሳብ አንስተናል። እሱም አምልኮን በተመለከተ ነው። የአምልኮ ማዕከል እግዚአብሔር ነው። እግዚአብሔርን ከልቡ ተነሳስቶ የሚያመልከው እግዚአብሔርን የሚፈልግ ሰው እግዚአብሔር ራሱ ይፈልጋል። የሚሰጠውን ስጦታውን በአምልኮ ስም የሚያቀርበውን መስዋዕቱን ሳይሆን እግዚአብሔር መጀመሪያ የሚፈልገው አቅራቢውን ሰው ነው። ስለዚህ ይሄ ምን ያሳየናል? ስለ ራሳችሁ እንድታስቡ ይጠይቃል። ምንድነው ማመጣለት? ሞልቶልኛል አልሞላልኝም ሳይሆን መጀመሪያ ማሰብ ያለበት ባለኝ ነገር ለእግዚአብሔር መስዋዕቴን ላቀርብለት ልቤ ተዘጋጀ ነው ወይ? ለእግዚአብሔር የተሰጠ ልብ አለኝ ወይ? እግዚአብሔርን የሚናፍቅ እግዚአብሔርን ለማክበር የሚጓጓ ልብ አለኝ ወይ ተዘጋጀ የሚለውን ማሰብ እጅግ በጣም ጥሩ ነው። እግዚአብሔር ራሱ በሮችን ስለከፈተ፣ እግዚአብሔር ራሱ እጆችን ስለዘረጋ፣ መንገዱን ስለጠረገ የምንሄድበት ጎዳና ሁሉ ቀላል የሚሆንበት ምክንያት ለዚህ ነው። የዙሪያችንን በማየት ነገሮች ከባድ እንደሆኑ ማንነታችንን በማየት እና በማሰብ ነገሮች እንደማይሆኑ ማሰብ ትክክል አይደለም። እግዚአብሔር በሮችን ከፍቷል። በክርስቶስ ኢየሱስ መንገድን ጠረገ። በመንፈስ ቅዱስ ኃይልና ዕውቀት በጸጋው ብርታትና ጉልበት ማድረግ የሚገባንን እግዚአብሔር በእኛና በእርሱ መካከል ባለ ግንኙነት ውስጥ የሚጠብቀውን ነገር ሁሉ እንድናደርግ እነዚህ ነገሮች ሁሉ ተሰጥተውናል። የኛ ድርሻ ነው። ይህንን የምትመለከቱ ዛሬ እንድትነሱ እንድትዘጋጁ እጠይቃችኋለሁ። በየአካባቢያችሁ ባሉ ቤተክርስቲያናት ከቅዱሳን ጋር በአንድነት ሆናችሁ እግዚአብሔርን ሊፍት አፕ ለማድረግ ለማመስገን፣ በዚያ ብቻ አይደለም፣ በቤታችሁ ተለማመዱ። ከእግዚአብሔር ጋር መልካም ጊዜ ይኖራችሁ። መንፈስ ቅዱስ በእናንተ ውስጥ ይሰራል። እግዚአብሔር እውነተኛውን ደስ የሚሰኝበትን መስዋዕት ከእናንተ እንዲቀበል መንፈስ ቅዱስ ሊረዳችሁ ዝግጁ ነው።
ልባችሁን ለመንፈስ ቅዱስ አሰራር ክፈቱ። ከእግዚአብሔር ጋር በሆነ የጊዜ ማሳለፍ በመንፈስ ቅዱስ ኃይል የሆነ የልውውጥ ጊዜ በዚህ ጊዜያችሁን ብታሳልፉ ከእግዚአብሔር የሆነውን ነገር በትክክል ታዩታላችሁ። እግዚአብሔር መልካም ነው። እግዚአብሔር በክርስቶስ ባርኳችኋል። እናንተ ምንም የምታመጡት ነገር የለም። ከናንተ በእናንተ በጀት የሚከናወን አይደለም። እግዚአብሔር ሁሉን ሰርቶላችኋል። እግዚአብሔር ደግሞ ድንቅ ነው። ስለዚህ ጉዳይ ተነጋግረናል። እግዚአብሔር ይህንን ሁሉ ስለከፈተልን የአምልኮን መንፈስ ስለሰጠን አይኖቻችንን ስላበራ ስለገለጠ ስሙ ይባረክ። ተባርካችኋል። ሻሎም። አሜን 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 አሜን። የተወደዳችሁ ተመልካቾቻችን እንግዲህ የማያልቅ ነገር የለም። ዛሬ የኛም ፕሮግራም እንግዲህ ወደዚህ ወደ ማጠናቀቂያው ደርሷል። በስተመጨረሻ ግን ተሰናብቻችሁ ከመውጣቴ በፊት ለረጅም ጊዜ እንግዲህ ከፓስተር ጃን ጋር ባሳለፍንባቸው ጊዜያቶች በጣም ወደን ከምናደንቃቸው እና ከምንወዳቸው ዝማሬዎች መካከል አንዱን በመዘመር ነው። ረጅም ቁጥሮች ያሉት በፓስተር ጃን የተጻፈ መዝሙር ነው። ቀደም ሁለተኛ ላይ ዘመር ነው በትርጉም የመጣ መዝሙር ነው። ይሄኛው ትርጉም አይደለም፣ ፓስተር ራሱ የጻፈው መዝሙር ነው። ሶስት ቁጥሮች አሉት በጣም ረጃጅም የሆኑ እያንዳንዳቸው ኦልሞስት 12 መስመር ናቸው ይመስለኛል። እንግዲህ ከ20 ዓመት በፊት የዘመርነው መዝሙር ነው ለመዘመር። ዛሬ ግን ምን ዘምርላችሁ የመጨረሻው ፍቅር ቢሆን ነው የምትል አጭር አዝማች አለች። እሷን የምንዘምረው ይሄንን መዝሙር ግን በዩቲዩብ ውስጥ ፓስተር ጃን ብላችሁ ብትገቡ ታገኙታላችሁ። ከዛ ላይ ዳውንሎድ አድርጋችሁ መስማት መባረክ ትችላላችሁ። ጌታም በዛ ላይ ብዙ መልካም ነገሮችን በእናንተ ህይወት ያደርጋል። ፓስተር እስቲ ለመጨረሻ እችን አስደናቂ መዝሙር እየዘመርን ቅርብ ሆነ ስለኔሲ ያዋረደው ፍቅር ቢሆን ነው ስለኔሲ ያዋረደው ፍቅር ቢሆን ሲል ያዋረደው ፍቅር ቢሆን ስለኔ ሲል ያዋረደው ፍቅር ቢሆን እግዚአብሔር የተመሰገነ ይሁን። የተወደዳችሁ ተመልካቾቻችን እንግዲህ ዛሬ በዚህ ቀን በዚህ ሰዓት ወደ ፕሮግራማችን ፍጻሜ እየመጣን ያለነው ጌታ ኢየሱስ ክርስቶስ ይወዳችኋል። በጣም አስደናቂ ጊዜ እንዳሳለፋችሁ እናምናለን። በዚህ ፕሮግራም ውስጥ በርካታ መንፈሳዊ ህይወታችሁን የሚጠቅሙ የተለያዩ ፕሮግራሞችን እንዳገኛችሁ መንፈሳዊ ጥቅም እንዳገኛችሁ አምናለሁኝ። ስለዚህ ጻፉልን፣ ደውሉልን። እግዚአብሔር በእናንተ ህይወት የሰራውን ነገር ደግሞ አብራችሁ መስክሩልን። ከእናንተ ጋር እግዚአብሔርን ማመስገን እንፈልጋለን። የዩቲዩብ ቻናላችንን ጎስፕል ቲቪ ኢትዮጵያ የሚለውን ሰብስክራይብ በማድረግ ከኛ ጋር ቤተሰብ እንድትሆኑ እንደዚሁም ደግሞ በትዊተር ገጻችን ላይ እንደዚሁም በኢንስታግራም ገጻችን ላይ እንደዚሁም ደግሞ በፌስቡክ ገጻችን ላይ እነዚህ ሁሉ ጎስፕል ቲቪ ኢትዮጵያን የሚሉት እነዚህን በሙሉ ላይክ በማድረግ ሼር በማድረግ አብራችሁን ቤተሰብ እንድትሆኑ ጋበዝኗችሁ። ዛሬ ይህን ፕሮግራም ያቀረብንላችሁ ከጎስፕል ቲቪ ስቱዲዮ ነው። ሬቨረንት ዘራያሪ ነኝ። በዚህ በስቱዲዮ ሙዚቃ በመጫወት ከኛ ጋር አብሮን የቆየ ወንድማችን ሙሴ ነው። በዚሁ አጋጣሚ እናመሰግናለን። ሁላችሁንም እንወዳችኋለን። ፓስተር እንግዲህ እስካሁን ቆይተህ ከኛ ጋራ በጣም አስደናቂ ጊዜ ስለሰጠን በጣም አመሰግናለሁ። በእኔ ህይወት ላይ ስለፈጠርከው ትልቅ ተጽዕኖ ዛሬ ለደረስኩበት ደረጃ ደግሞ ምክንያት ስለሆንከኝ በዚሁ አጋጣሚ በተመልካቾቻችን ስም በደሱም ፊት ማመስገን ወዳለሁኝ። ቴንክ ዩ ሶ ማች። በሚቀጥለው ጊዜ ደግሞ ሌላ ፕሮግራም ሰርተን ጌታን
አንድ ላይ ደግሞ የምናመሰግንበት የምናመልክበት ጊዜ እስከሚመጣ ድረስ ለአሁኑ በዚሁ ልሰናበት። ቴንኪዩ ፓስተር፣ በጣም ነው የማመሰግነው። በጣም አመሰግናለሁ ፓስተር። ቴንኪዩ ፓስተር። ጌታ ኢየሱስ ክርስቶስ ይወዳቸዋል። ይህንን ፕሮግራም አብረውን በመቆየት በመቅረጽ በተለያየ በድምጽ በተለያየ ሁኔታ አብረውን የነበሩ የተወደዱ ቅዱሳኖች ነበሩ። በቤተ ክርስቲያናችን ውስጥ የሚያገለግሉ አገልጋዮች እንወዳችኋለን። በሚቀጥለው ፕሮግራም እናገኛችኋለን። ይህ የኪንግደም ቮይስ ድምጽ ነው። ጎስፕል ቲቪን መከታተላችሁን ቀጥሉ። ጌታ ኢየሱስ ይወዳችኋል። ሻሎም ሻሎም።